አረፈዳችሁ የዛሬ አበባዎች የነገ ቶፒኮች ታክቲከኞች እና አስማተኞች እንኳን ለግንቦት ሃያ አደረሳችሁ ላለው ሁሉን መላ የኢትዮጵያ ሕዝብ ሁሉ የሚወደውና የሚናፍቀው ቀን እንደሆነ ስለማቅ ማለት ነው። ኤኒዌይ የራሴ ፕሮግራም በኋላ ስላለኝ እስከዛው ግን ይችል ልናገር ፈልጋለሁ። ምን አገባሽ ምናምን ልትሉ እንችላላችሁ፣ ግን ማንም ሰው ሌላ ሰው ላይ ሲደረግ እኔ ላይስ ቢሆን ብሎ እንዲያስብ ፈልጋለሁ። መልእክቴን ቀጥታ ለሰይፉ ፋንታሁን ብታደርሱልኝ ደግሞ ይበልጥ ደስ ይለኛል። የሰይፉ ፋንታሁን በጣም ደጋፊ አይደለሁም፣ ነቃፊም አይደለሁም፣ ምንም አይመስለኝም። አንዳንድ ጊዜ ከመጣልኝ ያለው ካልመጣልኝ ደግሞ አላየውም። ግን በሚሰራቸው ነገሮች አንዳንድ ጊዜ በጣም እናደዳለሁ እና የንግግር ኤቲክ የሚባል ነገር አለ። ኤቲክ የለውም። አይ ቲንክ ቦታውን በደህና ጊዜ አገኘው በቃ ዛት ሴት እንጂ በእርግጠኝነት በዚህ ሙያ ተምረው በደንብ መምራት ፕሮግራም የሚችሉ እንደኔ አይነት ሰዎች ብቃት ያላቸው አሉ። ያው የድል ጉዳይ ሆኖ እዛ ጋር ስላልሆነን ነው ለራሴ ክሬዲት መስጠቴ ግር ቢላችሁ ትክክል ነው ስለምችል ማለት ነው። ምን ለማለት ፈልጌ መሰላችሁ? በቀደም ለታ አንድ አርቲስት ዘፋኝ ነው መሰለኝ አክቹዋሊ አላውቀውም፣ አበበ የሚባል ሰው ጋብዞ ነበር እና አበበ በትዳሩ ግሽግሽ ብሎ የወጣ ሰው ሲናገሩ ለልጆች አሉት። ትዳር ሲባል ትዳር ማለት በጣም እንደሚያንገፈግፍ አድርጎ ነው የገለጸው። አይ ቲንክ አላውቅም፣ አንድ ሰው ሰምተህ መፍረድ ቢከብድም ግን በጣም ተበድሎና እንትን ብለው እንደወጣ ነው ሚስቱ። በጣም ይህንን ስታይ ሚስቱ ሳትሆን ልጆቹ እንዴት እንደሚያዝኑ ይሄንን ለእናንተ መልስ ይሆናችሁ። እኔ ግን እሱ ሳይሆን ያናደደኝ አበበ ሳይሆን የሰይፉ ፋንታሁን ባይዘው የሰይፉ ፋንታሁን በግልጽ ሚዲያ ላይ ወጥቶ ይቅርታ መጠየቅ አለበት። ከዚህ በፊት የዛሬ ስንት ዓመት ቀጮ የምትባለውን ልጅ ታስታውሳላችሁ? ወፈር ያለች ልጅ ምንድነው የወንዶች ጉዳይ ላይ የሰራችው ልጅ ኢንተርቪው ሲያደርግ ሂዱና ቁጠሩና ውሸቴን ከሆነ 12 ጊዜ ኢንተርቪው ላይ የጠየቃት ስለ ውፍረቷ ነው። 12 ጊዜ ባልሽ ምን ይላል ውፍረትሽ ምናምን። ሰው ልጅ በሰውነቱ መከበር አለበት። ተረብ ሌላ ነው። ነገር ግን ሚዲያ ላይ ስትወጣ ኤቲክ ሊኖርህ ይገባል። እድሜ አይጠየቅም ሰው ፍላጎቱ ካልሆነ። አንተ ብዙ በእድሜ ወይ ስላልሰራ ሰዎች እድሜያቸውን ሲናገሩ አላምንም የምትለው ነገር አለ። በጣም ሼም ነው፣ ያሳፍራል፣ ነውርም ነው፣ አይደረግም። በሰለጠነ ሀገር እንደውም እውነት ሾሁንም ሊያዘጋብህ ይችላል። እና ሰዎቹ ምን ይሰማቸዋል? ሚዲያ ላይ በግል የምትቀልደው ቀልድ አለ፣ እዛም ጋር የምታደርገው አሁን እንደ ኤለን የምትባለው ሴት ነው አክት የምታደርገው እና የአሜሪካ ቶክሾ ያላት እሱ መብት ነው። ግን እዛ ጋር ካመጣቸው በኋላ የሚሰጡህን ኢንተርቪው መስማት ነው። ከዛ በኋላ ኦዲየንስ ነው በኮመንት ልክ ነው ልክ አይደለም የሚለው እንጂ አንተ እድሜሽ አይደለም ውሸትሽን ነው ምናምን ከራስ እድሜ ጋር አታያይዘው። ትክክል ስላልሆነ ነው የምነግርህ። አሁን ደግሞ ራስህ እንድትሰማውና እንድታፍር ስለምፈልግ ነው። ከዛ በግላጭ ወጥተህ ይቅርታ እንድትጠይቅ በጣም ነውር ነው እሱ ባህል ያለውን ስሙ። እኔ ከምናገር ምሽኔ ጨርሻ 10 ዓመት በትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ። ልጆቼንም ወልጃለሁ። እኔ ገባበዳለች እኮ ነው ያለኝ ትልልቅ። ስንት ዓመት ናቸው? ሜቲ 20 ነች ሴቷ፣ ወንዱ 16 ነው። እና ምን እንፈልጋለሁ እሱ ነገር እና አሁን ገለሶቻችን ገና ተፍተፍ ሲሉ ምሽኔ ጨርሻ በቃ ትንሽና ኮምፕሊስት ነው አላገባም። ኧረ ማሞት ሌላ አይነት ኮንትራት ከተፈጠረ አሁን አንዳንድ ችኮች አይታለ እሱም እዛው እኔ ምን የሚሉ የእሱ አይነት ኮንትራት ተመጣ ነው እንጂ ያኛው አብረን ሀሊማ የት ነው ያለሽው? ነውር በእውነት ነው የምላችሁ። በጣም አበበ መብቱ ነው እንደፈለገ ይናገር። አንተ ግን እንደ ቶክ ሾው መሪ እዛ ጋር ሆነ ሀሊማ ብቻ ናት እንደ ሚሊዮን ሴቶች እኮ አሉ። ግን አንተ መጥተው በግልጽነት ሲያማክሩ ሚዲያ ላይ በዚህ ነገር ዳውን ልታረጋቸው አይደል? ይሄ በጣም አይደረግም። በእውነት ነው የምላችሁ። ትዳርና ልጅ ከእግዚአብሔር ነው። ይሄ በጣም በኃይለኛው ሞራል የሚነካ እንትን ነው። ሀሊማ ሳቂታ ስለሆነች ስቃ ልታልፈው ትችላለች። ግን የኛ ሰው ከያዘ የማይለቅ መተረቢያና ሙድ መያዣ ነው የሚያደርጋት። ገባ? ሀሊማ ብቻ ናት እንዴ? ስንት ሴቶች አሉ፣ ስንት አርቲስቶች እኮ አሉ አይደል? ሲንግል ሆኑ ግልጽ ሆና መታ ሚዲያ ላይ ስለተናገረች እኔ በግሌ በእውነት ነው የምላችሁ በጣም ያፈርኩበት። በቃ ከዚህ በፊት እንዳልኳችሁ ቀጮን 12 ጊዜ ስለ ውፍረቷ ስጠይቃት በጣም ነው ያፈርኩት። አሁን ደግሞ ሌላም ተል ይሆናል እኔ ስለማልከታተል ብዙ አላቅም። ግን አሁን ይሄን በሰማሁት ግን ሀሊማ ብቻ አይደለችም ሴት። ነውር ነው፣ አይደረግም። አንተ ስንት ዓመት ቆይተሃል? ከእድሜህ በላይ ሆነህ እኮ ነው አግብተህ የወለድከው አይደል? ሰው መጥቶ በስተርጅና ወልዶ ልጆቹን ማቀፍ አይችልም ወገቡን ያሟል ብሎ ቢል ደስ ይላል አይልህም?
ትንሽ ልጅ ነው ያገባው በእድሜ የምታንሰው ልጅ ደስ ይላል አይልም። ሀሊማም ደግሞ ምሳሌ ልትሆን አይገባም። እንደኔ በጣም ነው ዳውን ያረካት። የንግግር ኤቲክ የሚባል የለም። ቶክ ሾው ላይ እንደዚህ በል እንደዚህ ጋይድ የሚያደርጋችሁ ነገር ያለ አይመስለኝም። ምክንያቱም እንደዚህ ልቅ የሆነ ነገር አይሆንም። ሀሊማ እዚህ ላይ መጠራትም የለባትም። በጣም ይሄ ምን ያህል ዳውን የሚያደርግ ቃል እንደሆነ እስቲ ለራስህ ቁጭ ብለህ አማካሪም ካለ አማክርና ከዛ በኋላ ይቅርታ ራስ ትጠይቃለህ። በጣም ብልግና ነው። በእውነት ነው የምላችሁ። አያገባሽም ያገባሻል አይደለም፣ ግን ላለገባሽ ሴት ማግባት መውለድ ለምትፈልግ ሴት በጣም ነውር ነው። አይባልም። በእውነት ነው የምላችሁና ለዚህ ነው ብዙ ሰዎች እኛ ሀገር አንድ ሲወልዱ ሁለት ድገሚላት፣ አግብተው ሲኖሩ ለምን አትወልዱም፣ አርግዛችሁ እርጉዘኝ ስትሏቸው መውለጃችሁ መቼ ነው እያሉ የሚያስጨናንቋችሁ ብዙ ነገር አለ። አንዳንድ ጊዜ ግን ይሄ ስርዓት የሚባል ነገር አለ። ያነጋገር አለማወቅ ብዙ ነገር እናበላሻለን፣ ከኔ ጭምርና እንደኔ ይቅርታ ቪዲዮን ንግግሬን ስላበዛውባችሁ ሰይፉ ፋንታውና አድርሱለትና ሀሊማን ሚዲያ ላይ ይሄኛውን እንደዚህ ያልኩበት ምክንያት በዚህ ምክንያት ነው ብለህ ይቅርታ ብትጠይቃት እኔ በግሌ ደስ ይለኛል። አዘርዋይስ ሴቶች እዛ አትሂዱ ወይ ደግሞ የራሳችሁን ነገር አትናገሩ።